እንደ ዴዚ አይነት እህት ይስጥህና አደባባይ እናቷን ታዋርድ። ከዛ በኋላ ሳይታረቁ እንደ አይነት አዘን ቤት ይግባ ብላ። አሁን ደግሞ ወደ ልጅቷ ተገለበጣችሁ። ትላንትና እናትየዋን እየዘቃዘቃችሁ የማተወርዱባት አንቺ ባልጌ፣ አንቺ አሮጊት ልጅሽ ነው ስጄ እንዳርጌ ለማራ ወረቡራታለሁ ኦሮሞን ገና እንጠፋለን ምናምን። እንደዚህ አይነት ሰው እንዴት ነው ልጅን ኮፎርት ምላት እንዴ? ብቻ የኛ ኩዮች ናቸው ልጆቻችንን የምታባሉት ወንዶች ታራሉ። አንቺ ነሽ የገደልሻት፣ አንቺ ነሽ እንደዚህ የምትዙሪኝ በየኮሜንቱ። ሁለት ነፍስ ነው ያዘችው። መጽናናት ብቻ ነው የሚያስፈልጋት። እሷ 6 ወር አሁን ነው ቤቢ፣ አምስት በስድስት ምናምን። እኔና ዴዚም ኢትዮጵያ በነበርንበት ጊዜ የጀመርናቸው ፕሮጀክቶች አሉ። እናንተ ትዳር የምታውቁትኝ ሶሻል ሚዲያ እዩኝ የሚል ላይክ በቀና ወላጅ ለልጅ ሲያደርግ ግዴታው ነው። ልጅ ለወላጅ ሲያደርግ መባረክና ብስለት ነው። ልጅህ ሲያድግ ውጤታማና ስኬታማ እንዲሆንልህ የምትፈልግ ከሆነ ሃይማኖት ከሚባል ነገር የብርሃን ዓመት ያህል ርቀት ወስደህ አሳድገው። እዚህ ምድር ላይ ምንም አይነት ነገር ሚስማኔጅ ካደረግ ታጠዋለህ። ሰላም የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ ተቀላቀሉ። ሀሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። በዛሬው ቪዲዮቻችን ሁላችሁም ትሰማላችሁ ብዬ አስባለሁ። የቲክታከሯ ዴዚ እናት ማረፏን ሁላችንም ሰምተናል። እሱንም ተከትሎ በዴዚ ባለቤት አማኑኤል መሰለኝ ስሙ ስቶሪ ያደረጉት ነገር አለ ቅርብ ሰዓት ላይ እና የጸጸት ነው። እሱን አነብላችኋለሁ። ከዛ ወደ ሌሎቹ ቪዲዮዎች እንሄዳለን። እናቴ ይቅር በይኝ፣ ብዙ እቅዶች ነበሩኝ ልጅሽ እንድታይ ግን አልሆነም። በምትደሰችበት ሰዓት ፈጣሪ የፈቀደውን አደረገ። ሁላችንም ከዛ አናመልጥም። ቀን ነው የምንጠብቀው እንጂ ፈጣሪ በቀኝ እጁ ይቀበልሽ የሚል በአሞራ ሰማይ በሚል አካውንት የባለቤቷ ነው። እዛ ላይ ስቶሪ አድርገዋሉ ማለት ነው። ያው የሁለቱም ሀሳብ ይመስለኛል። እኔና ዴዚም ኢትዮጵያ በነበርንበት ጊዜ የጀመርናቸው ፕሮጀክቶች አሉ። እነሱም ሌሎችም ብዙ የሚረዱ ነገሮችን በእነሱም ላይ እያተኮርን እየተባበርን ጥሩ ነገር ቁም ነገር እንድናደርግ እና እንዲሁም ደግሞ በመጫወትም ጥሩ ጊዜም በማሳለፍ እንድንጠቀምበት ነው አላማዬ። እኔም በጣም የማከብራቸው የቲክታክ አንጋፋዎችን እየጋበዝኩኝ እንደ አያጅቦ፣ ወሎ፣ ጃኒ፣ ዮኒ ማኛ፣ ሞጣ፣ ዴቪድ፣ ሄኖክ ጥሩ የቅርብ ጓደኞቻችን ኢትዮጵያን ብዙ ጥሩ አብረን ያሳለፍናቸው ሰዎች በቤተሰብን መንገድ አብረን ቤታቸውም ብዙ ጊዜ ጥሩ ነገር በፋሚሊ መንገድ ያሳለፍናቸው ሰዎች እናሞን ብዙ አሉ እና እነሱን እያመጣን አብረን ጥሩ ነገር እንድንሰራ በተስፋ አደርጋለሁ። የሞተችው እህታችንን ነፍሷን በአጸደ ገነት ያኑርልን። እንደምትመለከቷት እንግዲህ ብዙ እድሜዋ ሄደ የምትባል ሴት አይደለችም። ብዙ አላማ ነበራቸው ከልጇ ጋር፣ ግን ያ ሳይሆን ቀርቷል። የሞተችበት ምክንያት ምንድነው እየተባለ እየተጠየቀ ይገኛል። ብዙ ሰዎች የራሳቸውን ግምት እያስቀመጡ ይገኛሉ። ግን አሁን በምን ምክንያት እንዳረፈች ታውቋል። እሱን ቪዲዮ ደግሞ ላሳያችሁ። ሰላም ጋይስ፣ ታክቲከኞቹ አስማተኞቹ፣ አዎ የዴዚ እናት አርፋለች። ነፍሷን በአጸደ ገነት ያስቀምጠው። ስጠይቁኝ አላቅም ያልኩት ቤተሰቦቿ ሁሉ መስማታቸውን ማወቅ ስላለብኝ ነው። እናቷ ትልቅ ሰው ስለሆኑ እናትየው አልሰሙም። ከዛ በተረፈ ወንድሞቿ፣ ሌሎቹም ሁሉም ሰምተዋል። ለምንድነው ቪዲዮን ያጠፋሽው ካላችሁኝ እኔ ቪዲዮን እንዲታረቁ ብያቸዋለሁ። የአረብ አገር ልጆች ጋር ገብታ ዴዚ እርግዝና ከበደኝ ምናምን እያለች ስታወራ እና ስፖርት ልጀምር ነው ምናምን ስትላቸው ስፖርት እንዳትሰሪበት ምናምን እያሉ የተሳሳተ መረጃ ሲሰጧት ሰማሁ። ምክንያቱም በእርግዝና ሰዓት ስፖርት እንቅስቃሴ ሁሉ ነገር ማለት ጠቃሚ እንደሆነ ስለማቅ ማለት ነው። እና እንደዛ ስትል ሰማት ይቺ ልጅ እናቷ አጠገቧ ብትሆን ኖሮ ማለት ታማክራታለች። ስፖርት፣ ዋና፣ ሴክስ በእርግዝና ሰዓት
ጥሩ እንደሆነ ታማክራታለች ብዬ ስላሰብኩኝ እናትና ልጅ መታረቅ አለባቸው ብዬ በጭንቅላት ያሰብኩኝ። ለእናቷም ነፍሷን ይማረውና የልጇን ልጅ ታቅፋለች። ዴዚ ልጅ ስትወልድ ከጎኗ እናቷ አጠገቧ ትሆናለች ብዬ ስላሰብኩኝ ማለት ነው። እና በዛ ላይ ደግሞ አንድ ሴት አሁን ስሟን ስለረሳሁት ነው የዴዚ እናት አርፋለች፣ ኩን ስትሮክ መቷት እናቷ አርፋለች ብላ ጻፈችልኝ፣ ደጋግማ ጻፈችልኝ። ከዛ በኋላ ኢትዮጵያ እንደሄደች የሆነ ነገር ከፍታ ልታስመርቅ እንደሆነ እና በዛ ስትሮክ እንደመታት ምናምን ልጅቷ ስትለኝ አላመንኳትም፣ አልተቀበልኳትም ነበር። ይህንም ልላችሁ ያልፈለግኩበት ምክንያት ይህ ነገር ውሸት ሆኖ ያውርቸው ውሸት ከሆነ እንትን ጥሩ አይሆንም ብዬ ስላሰብኩ ነው። በዛ ላይ ደግሞ ልጇ እርጉዝ ናት። ነገር ግን አዎ እውነት ነው። ቪዲዮውን የሚያጠፋሁትኝ አጥፊው እናቷ አርፋለች ስለተባልኩኝ አጠፋሁት። ከዛ በተረፈ ግን በጣም ነው የሚያሳዝነው። ስለ እውነት በጣም 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 ነው ያዘንኩት ከልቤ። ያ ሁላችሁም ያያችሁት ነገር ነው እና እግዚአብሔር ይቅር ተባብለው ቢሆን ደግሞ ከልጇ ጋር ደስ ይለኝ ነበረ። ነገር ግን ሰው እንዳሰበው ሳይሆን እግዚአብሔር እንደፈቀደ ሆነ። እግዚአብሔር የወደደውን አደረገ። በጣም ያሳዝናል። ያው እንግዲህ ሞት ሲመጣ ተናግሮ አይመጣም፣ ድንገት ነውና የልጅና የእናት ነገር በዚህ መልኩ መቋጨቱ እኔ በጣም አሳዝኖኛል። ቢያንስ እንኳን ልጇን ለመውለድ ወደ ኢትዮጵያ መታ ከዛ ከእናቷ ጋር አብረው ይሆናሉ ይታረቃሉ ብዬ አስቤ ነበረ። ግን ያን ነገር ፈጣሪ አልፈቀደውም። በዚህ ሰዓት ብዙ ሰዎች ሶሻል ሚዲያ ላይ ነው በቃ ሁሉን ነገር የሚያደርጉት። ፍርዱም ሶሻል ሚዲያ ላይ ነው፣ መርዶም የሚነገረው ሶሻል ሚዲያ ላይ ነው። ባይዘዌ መርዶ ሲናገር አንዳንድ ሰው ቤተሰብ ሰምቷል ወይ አይደነግጥም ወይ አይልም። በቃ ዝም ብሎ ነው የሚቀደደው። ማገናዘብ የሚባል ነገር የለም አንዳንድ ሰዎች ላይ። እስኪ አሁን ላይ ብዙ ሰዎች በሆስፒታሎቻችን ላይ ጥያቄ እያነሱ ይገኛሉ። ምክንያቱም አንዳንድ ሰው ሆስፒታል አሁኑኑ ሄዶ ከትንሽ ደቂቃ በኋላ አርፏል በድንገተኛ ሞት እየተባለ ነው። እና ለምንድን ነው ሆስፒታሎቻችን ምን ገጥሟቸው ነው ሰው እንደዚህ በአጭር ደቂቃ ውስጥ የሚሞትባቸው ምናምን ብለው ጥያቄ እያነሱ ይገኛሉ። እስኪ እሱን ቪዲዮ ደግሞ ላሳያችሁ። የኢትዮጵያ ሆስፒታሎች አስተውላችሁታል? ግን እያንዳንዱ ሰው የምናውቃቸው አብዛኞቹ የምናውቃቸው ሰዎች ሊታከሙ ሄደው ግን ሬሳቸው ነው ወደ ቤት የሚመጣው። በህይወት ሄደው ግን ሞቶ ነው የሚመለሱትና ዋይ ይሄ ጥያቄ መሆን ያለበት ይሄ መንግስትም መጠየቅ ያለበት ህዝብም ግለሰብም ይሄን ነገር አጥብቆ ሊጠይቀው የሚገባ ነገር ነው ብዬ አስባለሁ። አይ ነው ምናልባት ይሄ ትክክለኛው ሰዓት ላይሆን ይችላል ይሄን መናገሬ፣ ግን አመመኝ ብላ ሆስፒታል ሄዳ እዛው እንዳረፈች ነው የሰማሁት። ብዙ አርቲስቶች፣ ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያልሆኑ ሰዎችም አመመኝ ብለው ራሴን አመመኝ ሆዴን አመመኝ ብለው ሞተው ነው የሚመለሱት። በእግራቸው ሄደው ግን በሳጥን ነው የሚመለሱት። እና ይሄ ነገር ሊጠየቅ የሚገባው ትልቅ ነገር ነው። እና ኢትዮጵያ ውስጥ ያሉ የመንግስት ሆነ የግል ሆስፒታሎች በጣም መጣራት ያለባቸው ነገሮች ነው። እውነት ነው። አንዳንድ ጊዜ ሆስፒታሎቻችን ላይ ጥያቄ ያስነሳል። እኔ ማቀው ልጅ አለ፣ በእኔ እድሜ ያለ ልጅ ልቤን አመመኝ ወጋኝ ብሎ በእግሩ ገብቶ በሬሳ ሳጥን የወጣ ልጅ አለ። ወጣት ነው አስቡት እንግዲህ። እና አንዳንድ ጊዜ መጠየቅ ግድ ይላል። ከዚህ በፊት ዘፋኙም ታምራት ደስታም እንደዚህ በሕክምና ስህተት ነው የተባለው። ሌሎችም ታዋቂ ሰዎች አሉና ጥያቄ ያስነሳል በዚህ ጉዳይ ላይ። መግባባት ይፈጠራል። ማናችንም ቤት ውስጥ እኔ እናቴ የመረጠችልኝን አላገባው፣ ቤተሰብ የመረጠውን ያገባን አንድ ሰው የለን። እኛው ተፋቅረን እኛው ተዋደን የውሸት ሽምግልና ልከን ምናምን ዋቴ ነው እንጂ ማናችንም ቤተሰብ የመረጠልንን አግብተን አናውቅም። ማናችንም ነው የምለው፣ ቤተሰብ የመረጠልንን አግብተን አናውቅም። ከእናት ጋር ለመግባባት አለ፣ ከአባት ጋር ከወንድም ጋር ምናምን የማትግባባበት ጊዜ አለ። ምንም ወደድንም ጠላንም ዴዚ አሌክስን መርጠዋለች። ምንም ማድረግ አይቻልም። ቤተሰብ አይደለም የሚመርጠው። ዴዚን ወደዋለች፣ አሌክስን መርጠዋለች፣ ባሏ አድርገዋለች። አለቀ። ይሄን አምኖ መቀበል ያስፈልጋል። በቃ አለቀ። ማናችንን በመጀመሪያ የምትፈርዱት ማናችንን ቤተሰብ የመረጠውን ያገባል። አደራ ኮፒ ሊንክ ታፕታፕ እያልክ
ማናችንም ቤተሰብ የመረጠውን ያገባነው ያልን አንድ ሰው አምጣልኝ እዚህ ሶሻል ሚዲያ ላይ። እግዚአብሔር ያጽናሽ። እናት ናት፣ አለመግባባት ይፈጠራል። በደንብ ንገሩኝ። በዚህ ሰዓት እንግዲህ ቀርቷል ብዬ አስባለሁ። ቢያንስ ከመቶ 5% ቢኖር ነው ቤተሰብ የመረጠልንን የምናገባውና ቢኖር ምናልባት ወደ ገጠሩ ሊኖር ይችላል እንጂ እዚህ ከተማ የሚባል ቦታ ላይ ቤተሰብ የመረጠልንን ማግባት ቀርቷል። የልጅና የእናት ጸብ ላይ ብዙ ሰዎች ሲያወሩ ነበረ ከዚህ በፊትና ገብቶ ነገሮችንም ሲያጋግል የነበረ ብዙ ነው ሰው። አሁን ደግሞ መልሰው ወደ ዴዚ ተቀይረዋሉ እና ዴዚ በዚህ ሰዓት ላይ መጥፎ ነገር መስማት ያለባት ልጅ አትመስለኝም ሳይሆን አይደለችም። ምክንያቱም አንደኛ እድሜዋም ትንሽ ነው፣ ሁለተኛ 2 ነፍስ ናት፣ የ6 ወር እርጉዝ ነች እና ሌላ አደጋም ሊፈጠር ይችላል። አንዴ የእናቷ ሆኗል። ባይዛዌይ ህይወታችሁን፣ ላይፋችሁን፣ የቤታችሁን ሚስጥር ሚዲያ ላይ ካወጣችሁት በቃ አለቀላችሁ። ሁሉም ስለእናንተ ነው የሚፈተፍተው እና የእነሱንም ጸብ ሚዲያ ላይ ሲነገር የነበረውና በዚህ ሰዓት ላይ ባካችሁ ዴዚ እንዲያደረግሽ፣ እናትሽን እንደዚህ ያደረግሽ፣ እንደዚህ ምናምን ብላችሁ ወቀሰው መቆም ነው ያለበት። ምክንያቱም ልጅቷ አትችልም። ካሁኑም አመመኝ እኔ አልፈልግም እያለች ነውና ተዋት ዴዚ። እግዚአብሔር ያጽናሽ። አሜን። ከባድ ነው ሐዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about። በቃ እሷ የፈለገችው ሌላ እንድታገቢ ነው ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ። ከዚህ በፊት ዴዚና እናቷ ሲጣሉ በጣም ባይለኛው ተጨቃጭቀው ነበረ። በማን በአሌክስ መሰለኝ የዴዚ ፍቅረኛ። በሱ ጉዳይ ላይ በጣም ተጨቃጭቀው ነበረ እና እኔ ከማውራቴ በፊት እስኪ እሱን ቪዲዮ ላሰማችሁ። ጠይቅሽ አንድ ነገር፣ የእሷ የራሷን ላይፍ ለመምራት ምኑ ነው ላንቺ የሚከብድሽ? she's my daughter. I don't want ማንም ዝም ብትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚ አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው ያሳድጓል። መጥፎ ሰው በያውም እኔ ዴዚን አላፈቅራትም። አንተ ራስህ አይደለም እንዴ ልታስቀምጠው? Let me start talking. This is not about love, though. This is not about love. Daisy, let her finish. It's okay. Let her talk. Love is the problem. Your love is what caused all this. Daisy, please listen. It's good for you. Let her talk, and I got an answer. Keep talking. The guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራት እንደማሆነ ሽምግልና ገብታ አንተ ራስህ አንዴ ገና ተገላገልን ከሱ ስንል መልስ አስገናኝ አስታርቃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታርቃቸው። that's not right. I didn't accept. I mean appreciate that time በጣም አዝኜብህ ነበር፣ ግን it's okay። አንተ just media life ነው maybe temporary ነው ብለህ ይሆናል፣ ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልጌ ኢንተሌ ፖስት አደርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያም ሲንግል ማም ሆኖ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉላክ ብለው የሚሄደው? እኔ እኮ ትናንት ወጥቶ ለ1 ዓመት ያበላሻትን ትክሳስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አላናገራት ሴት 1 ዓመት ሆነሽ ላደረገችሽና ዳይፐር ስላደረገች ነው ከሳሻት የሚለው? እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው? ያም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ You don't have to bring up his personal life. ሰባተኛ ክፍል ተማሪ አንድ ነገር there's no one thing good thing። እኔ እንደሱ ያላ አክሴፕት አላደርግም እንጂ ከፈቀደች ግን ካፈቀረችው that's good. I will support her still. ሚስቴክም ቢሆን ሰርታ ቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፍ ስትሄድም እኔ አባካው ፈራል ሁሉም ነገ የዛ ኔክስት ይር ስትረሳ እሷ ብቻውን ስታለቅስ እኔ ነኝ መቀበላት። እኔ ነኝ for the rest of her life። እኔ ማንኛውንም ሰው አፍቅራ ብትመጣ ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል። 18 ሆና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stayed. Daisy drives brand new 24 brand new car እየነዳች ነው። last year ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሃፒ ነች። አንዳንዴ ጨውባታለሁ። that's just ጥሩ ልጅ ለማሳደግ ዝም ብለህ አይደለም። it takes a lot of work። ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው።
ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው? ምንማረው ፋሚሊ ሲንድሮም ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን ዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሎንግ ቲንግ ምን ብዙ ነገር ማውራት አልፈልግም ነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምጼን እሱ የሚወዳት ከሆነ እንደዛ አይነት ነገር አሁን እየሰጣት ኤክስፖዝ ያደርጋታል ሚዲያ ላይ ለምን ስሜን ቴክስት እያደረገ ቮይስ እየላከ አንቺ ባልጌ አንቺ አሮጊት ልጅሽን ወስጄ እንዳርጌ ለአማራ ወረውራታለሁ ኦሮሞን ገና እንጠፋለን ምናምን እንደዛ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴት ነካ I just want the best for my daughter. That's it. I'm gonna go look after her. I'll take care of you, Daisy, until I die. You know I love you. I know you're in love. And you know I understand you're in the age where we've been through that. But I don't want you to make a mistake in the worst place because you may never survive. Sometimes no. Daisy? No. If you don't want to be completely honest with people, I don't think you should talk. I mean, if you don't want to say what you did as well, then you know, like I have the right to do anything I want. Okay. That's good. That's fine. It's okay. Take your time. If you love him, it's your choice. I'll support you, but do it the right way. Not like you just saw him 5 months on the screen, TikTok. You don't risk your entire life to go see him. Okay, again, Mom, listen, this is not about Jinjana or Fikr. I want freedom, that's all I'm saying. Like, this we should stop making this about relationship. Okay. It's not. Daisy, you know, I work, even last year, let's forget about everything. Last year when you were home, 1 year we were in Ethiopia, but the year before that, you were 19, I was working 2 jobs. You're open 24 hours, you have a car, you have the entire home. You could have done anything. Why wouldn't you run away then if nothing is good for you? What do you mean? That's not like She was saying that she was working 2 jobs. Yeah. You were at home by yourself. Yeah, I was doing social media. She said, if you want to run away, why don't you do it at the time? I did not run away. I mean, the thing is, yes, I ran away, but that's my decision. በዚህ መልኩ ነበረ ከአመት በፊት ወይ 1 አመት ቢሆነው ነው የቲክቶኩ ፍርድ ቤት የቲክቶኩ ዳኛ ጋር ዮኒ ማኛ ጋር ገብተው ሲነጋገሩ የነበረው ባይዘዌይ ስለነሱ ብዙ ነገር ማለት ይቻላል ስለ ዴዚም ስለ ባለቤቷም ማውራት ይቻላል ግን አስፈላጊ አይደለም የምታወሩ ሰዎች ይቅርባችሁ አታወሩ በቃ ለምን በዚህ ሰዓት ላይ ሀዘን ላይ ነው ያሉት ሀዘን ላይ በሀዘን መደራረብ አያስፈልግም የዴዚና የእናቷ ብቻ ነው እንዴ በብዙ ሰው ቤት እኮ አለ ጸብ ብዙ ወተን ስላላወራን ነው ወተን ስላልተነጋገርን ነው ማንነጋገራቸው የፋሚሊ ሰዎች አሉ ሁላችንም ቤት ያለ ነው ማትነጋገሯቸው አሉ ያ ማለት ክፉአቸውን ትመኛላችሁ ማለት አይደለም ለሞት አሳልፋችሁ ተሰጣላችሁ ማለት አይደለም ዴዚን ለመጉዳት ነፍሰ ጡሯን ለመጉዳት የሄዳችሁበት መንገድ እግዚአብሔር ልቦና ይስጣችሁ ያፈቅራታል ላይፍ ጀምረዋሉ ይሄው እግዚአብሔር ከፈቀደ ልጃቸውን ያያሉ ብዙ ነገር አይተናል ወደፊትም ደግሞ የሆነ ሳይግባቡ ሊለያዩ ይችላሉ ኖባዲ ነው እኔ ሊለያይ ይችላልው ማንንም ሊለያይ አንድ ላይ ሊሆን ይችላል እውነታው ይሄ ነው አረመኔ ጨካኞች ግን ሰው ሀዘንህን እንኳን በግልጽ እንድትገልጽ አይፈልግልህ ሀዘንህን እንኳን ማጣጣም አትችልም ማዘን እንኳን አትችልም እነ ድንግልናዋ ነው ያገባችው ደግሜ ልበለው ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች በምን አወቅ የማንም መረን እሷን የመናገር ሞራል የለውም ማናችሁም ሴቶች እሷን የመናገር ሞራል የላችሁ ነፍሰ ጡር ናት እግዚአብሔር ይጠብቃት አሌክስ አደራ በሰማይ አደራ በምድር በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት ለአሌክስ አድርሱልኝ አርቃት በቻልከው መጠን ሶሻል ሚዲያ ላይ ያለው መርዝ ክፉ
ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ፋቅ ብታደርጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር ይሁን? ባይዘዌ ዮኒ ማኛ ለራሱ ነው ነገሮችን የሚያመቻቸው። ዴዚ ስቶሪ አርጋለች። ትንሽ አሞኛል ከ3 ቀን በኋላ እመለሳለሁ ምናምን ብላ በራሷ በቲክቶክ ፔጇ ላይ ለቃለች እና አሁን ስትመለስ አንዱ ቤት ገብታ ማውራቷ አይቀርም። በራሷን ቤት እንኳን ብትሆን አንድ ሰውን ቀላቅላ ማውራቷ አይቀርም። ዮኒ ማኛ ለዛ ነው የሚያመቻቸው። እኔ በእርግጠኝነት ነው የምነግራችሁ። በቃ እሱ ቤት መታ እንድታወራ ወይ ምናምን ነገር እንዳየ ሰው ደግሞ ከነ ክብረ ንጽህናዋ ነው ያገባችሁ ብሎ እርግጠኛ ሆኖ ነው የሚያወራው። የሆነ አንሶላ ያጠበ ሰው ነው የሚመስለው። እና ዮኒን አትመኑት ፕሊስ ፕሊስ። በቃ ሶሻል ሚዲያ ላይ ዮኒ ዛሬ እናንተን ደግፎ ያወራል፣ ነገ ደግሞ ይዘረጥጣችኋል። ሽቀላ ነው ያዘውና አትመኑት። አሁን ደግሞ ወደ ልጅቷ ተገለበጣችሁ። ትላንትና እናትየዋን እየዘቀዘቃችሁ የማታወርዱባት የስድብና የማታወርዱባት የዱላ ማዕት የለም ነበር። በገዛ ልጇ 20 ዓመት ባሳደገቻት ልጇ ማን ነው የሚያገባው? ስለኔ ልጅ 10 ምናምን ዓመት ለፍቼ ያሳደግኳት ልጅ አይኖ ምን እንዳጣሁባት አውቃለሁ። እናትየው አይ ሚስ ማይ ዳውተር ብላ ስቶሪ አርጋ ነበረ ተብሎ መነጋገሪያ ሆኖ ነበረ። ግን ያ ውሸት ነው። ያ ነገር በፌክ አካውንት ተከፍቶ አንዲት ልጅ ነች የለቀቀችው። ያንን ለምን አደረግሽ ስትባል ያው ስለተጣሉ ዴዚ ደግሞ መውለጃዋ ቀን እየቀረበ ስለሆነ እንዲታረቁና ኢትዮጵያ መታ ወይ አንድ ቦታ ከእናቷ ጋር ሆና አራስ ቤቷን ከእናቷ ጋር እንድታሳልፍ ፈልጌ ነውና ያን ነገር እናትየው አላደረገችም ብላ ተናግራለች። እናትየዋን ስንተማአ ስታወርዱባት እርግጠኛ ነኝ ቲክቶኩን ዘግታ ከሶሻል ሚዲያው ላይ እስካልጠፋች ድረስ እናትየዋን ጨርቋን የሚያስጠለገር። ምክንያቱም እናትየዋ በእናንተ ንግግር አለም ጨርቋን የምትጥለው እኮ ባሳለፈችው በኋላዋ ኑሮዋ ልጇን ለማሳደግ በከፈለችው ዋጋ እኮ ነው የምታለቅሰው። ዛሬ በእናንተ ንግግር ይሄ ደረጃ ያደረሳት ያስቃዋት እዚህ እያላት ነበረ። እርግጠኛ ነኝ ሶሻል ሚዲያውን ዘግታ ካልጠፋች ምን ላይ እንደነበረች እሷና አምላኩ ያወቅ። ታይ ትክክል አይደለሽም። በመስደብ አይደለም፣ ልጅቷንም በማዋረድ አይደለም። ኖ አንቺ ሕፃን ልጅ ነሽ። በትክክል አንቺ ሕፃን ልጅ ነሽ። ታይ በቃ ይሄን ነገር በፍጹም እዚህ አንተም ብትሆን you have to be behave። ትወዳታለህ አይደል? አዎ በቃ ከወደድካት behave አድርግ። ልጅቷን ያለ እናቷ አታገኛትም። ልጅቷ የወለደችልህ እናቷ ናት ብሎ በዋይዝ አንደበት የተናገረ ሰው ነው አሁን ላይ መናገር መብት ያለው። አሁን ደግሞ ተገልብጣችሁ ደግሞ ልጅቷን ሳትታረቃት ይቅርታ ሳትጠይቃት ምናምን እያላችሁ ደግሞ ልጅቷ በጸጸት ደግሞ እንድትሞት ሊቨስ ከዚህ ፋሚሊ በእናታችሁ በቃ ልትማሩበት ነው የሚገባችሁ። ተማሩበትና ውጡ። የቲክቶኩ መንጋ በጣም ነው የሚያናደኝ፣ በጣም ማለት ነው። አንድ ሰው የሆነ ነገር ይጀምረዋል፣ በቃ በሱ ተከትለው ብለው እዛ ሰው ላይ መውረድ ይወዳሉ እና ማገናዘብ የሚባል ነገር በቃ አልፈጠረባቸው። በጣም ነው የሚያናዱኝና እቺ ልጅ ገና ብዙ ነገር የሚጠበቅባት ልጅ ነች። 2 ነፍስን የያዘችው መጽናናት ብቻ ነው የሚያስፈልጋት። እሷ ማርያም መጽናናት ብቻ ነው የሚያስፈልጋት። እኔ ስደቡኝ እንደፈለጋችሁ የፈለጋችሁ ብትሰድቡኝ ምንም ብትሉኝ ስለማላቃችሁ ምንም ማለት። አሁን ለልጅቷ ደግሞ ሌላ ስብራት እንትን አታርጉላት። ተው ማርያም ተው። የእናት ሞት ከባድ ነው አይደለም? እናት ለሞቱ እናት ላለን እንኳን የእናት ሞት እንዴት እንደሆነ ሁላችን እናውቀዋለንና ተው እናታችሁ ተው። ጽናት ይስጣሽ በሏት ብቻ ምንም አትናገሩ። በቃ ልጅቷን በሰላም እስከምትገላገል ነፍሰ ጡር ናት እና ተው በቃ። አንዳንድ ዝም ብላችሁ የምትሳደቡ የስድብ ሱስ ነው ያለባችሁ። ምንድነው አላቅም። እያመጣችሁ ያለፈ ሪከርድ እየለጠፋችሁ ያለፈ እንትን ለሷ የባሰ ጸጸት እንዲኖራት የምታደርጉ ሰዎች እግዚአብሔር እንግዲህ ያው ይቅር ይበላችሁ። ማርያምን አርጉ ይስደቡ እንደ ፍላጎታችሁ በየኮሜንቱ በየምንም እኔ ፈጣሪ አይደለሁ። አንቺ ነሽ የገደልሻት፣ አንቺ ነሽ እንደዚህ የምትሉኝ በየኮሜንቱ የምትሳደቡ ምናምን እኔ ምንም አልመለስላችሁም። በቃ አልመለስላችሁም። እኔ ምንም ነገር እኔ
ካጠፋው እግዚአብሔር በቃ ይቅር ይበለኝ። እግዚአብሔር እሷም ይቅር ታርግልኝ። እኔ አላጠፋው እንግዲህ እኔ በማውቀው አላጠፋው። ከጎናችሁ ስለሆንኩ ነው። ከጎናችሁ ስለሆንኩ ምንም ማለት ያደረኩት ነገር የለም። ይቺን ልጅ ለምን መሰላችሁ አንቺ ነሽ የገደልሻት እያሏት ያለችው? ከዚህ በፊት ዴዚና እናቷ በተጣሉ ሰዓት ላይ እናቷን ስትናገራት ነበር እና ያው ለመለያየታቸው ሰዓት ላይ ጋዝ የጨመርሽው አንቺ ነሽ እና ለዚህ ተጠያቂ አንቺ ነሽ እያሏት ነው። ያው በሰው ላይፍ ባንገባ ጥሩ ነው። አብሶ ቤተሰብ ላይ ጣልቃ መግባት አያስፈልግም። እነሱ ናቸው ስለራሳቸው ላይፍ የሚያውቁትና ቢቻል ማስማማት፣ ካልተቻለ ደግሞ ክፉ ከመናገር ዝም ማለት። ደህና ናት እሷ፣ ደህና ናት፣ ያው ደህና ናት። የእናት ሞት እንዴት ያው አኪድ ቀስሟ ይሰበራል፣ ልቧ ይሰበራል፣ ታዝናለች። የእናት እኮ ናት። እንዴት ደህና ትሆናለች? እግዚአብሔር ጽናቱ ይስጣት፣ ብርታቴ ይስጣት። ቅድስት ድንግል ማርያም ከጎኗ ትሁን፣ ታጽናናት። አይደለም እሷ ልጇ እናቷ እኔ ራሱ ስላወራኋት በዋትሳፕ ስለማወራት የነበረ እናቷ እኔ ማርያም በጣም ያዘንኩት። በጣም ተው በቃ ያለፈ ሪከርድ። የምትወዷት ከሆነ ለእናቷ አዝናችሁ ከሆነ ለዴዚ አዝናችሁ ከሆነ በቃ ለልጅቷ ስትሉ መጥፎ ኮሜንት የእሷ የድሮ ንግግር እያመጣችሁ የምትለጥፉ እግዚአብሔር እንዶ ልቦና ይስጣችሁ ማርያምን። እቺ ልጅ ያው ከና ዴዚ ጋም ከአማኑኤል ጋም ታወራለች፣ ከእናቷም ጋር ታወራለች ማለት ነው። እና አንዳንድ ሰዎች ዴዚ ታማለች፣ ሆስፒታል ገብታለች ምናምን ብለው እያወሩ ነበር እና ይኸው እሷ ምስክር ነች። ምንም አልሆነችም፣ ሆስፒታልም አልገባችም። ቢቻል የኛ ኩዮች ናቸው ልጆቻችንን ታባሉት ወልደሽ አለቃቸውም። ለምን በቃ ምትኝ እናትሽ ድንጋይ ተብላ የዘላለም እሷም ሄዳለች እንዴ በቃ ትለኛለች። እንደዚህ መጣ ሚውት የሚያደርግ ሰው የለም እንደዚህ ቤት ውስጥ የላችሁ ሚውት የምታደርጉ የፈረድሻለሽ። እዚህ አሁን አንቺ ማንሽ የምትባይ እዚህ ሀገር ያለሽ አንድ ነጫጩ ባግብተሽ ጓጋጭያሽ የምታወሪ ደንቆሯለሽ። ስንቶቻችሁ አሁን ቪዲዮቻችሁ እዚህ ላይ ቢተገዛኒ ጊዜዋን እድሜዋን የዴዚ እናት ያላችሁ ድግ እንዲህ ብለሽ ያሳደግ እንዲህ ብለሽ የወለድሻት እንደዚህ ብለሽ ከማህፀንሽ ያወጣሻት ልጅ ያ አድጋለሽ የሆነ ሰዓት ላይ ሞታ የእግዚአብሔር ነው ብለሽ ቁርጥሽን አታውጭ አለች ብለሽ ምን በድጋሚ ላግዛት ህመሟን አሟት ሐኪም ቤት ናት ያለችው ከእግዚአብሔር ጋር ብለሽ አታስታመሚያት። ክድት አርጋሽ ክዳሽ በቃ ክድት አርጋሽ መክዳቷ ብቻ አይደለም እንደሌላ እኮ በሄዷ እኮ አይደለም ቁጭ ብላ ከባሏ ጋር አንቺ ያገባሽው እንዴ አይደለ እንዴ ከዛ እሱ ደግሞ ይመጣና ምግብ ስትከለክላት ነበር ኢትዮጵያ ትኬት ቆርጬን ያመጣት ብሎ ነፍሲ ማሙድ በቃ ነፍሲ ለኔ ደግሞ ከተረፉት እናቶች እኔ ነበርኩ ባይ ጂጂ ለኔ ግን ስታለቅስልኝ ነበር አታለቅስልኝ ነው የምትሉት እቺ በልጇ የምትቀና ምናምን አይደል ያላችሁ ልክ እንዳሁን ልጅ የኔም ተሰርዋት አላችሁ ራሳችሁ አማሙቃችሁ ትድሩና እዚህ ላይ ያላችሁት ማለት ባይሆን እኔ እድለኛ ከተረፉት እናት ስለሆንኩኝ እግዚአብሔር ብሎ ተርፌያለሁና ባይሆን ለኔ ጂጂ እንኳን ደስ አለሽ ስለተረፍሽ ጠንካራ ሴት ነሽ፣ ጎበዝ ነሽ፣ ቀንሽ ስላልሆነ ብላችሁ ለኔ የመጣችሁት እንደ ዴዚ አይነት እህት ይስጥህና አደባባይ እናቷን ታዋርድ። ከዛ በኋላ ሳይታረቁ እንደ አይነት አዘን ቤት ይግባ። ምን ላድርግህ? እኔ ማዘር ልጆቼን በውጭ ሀገር ማስተምር እናት ነኝ። ገባህ አይደለ? የዴዚን እናት ህመምን ብቻዋን ሲንግል ሆና እንዳሳደገች እንዳንድ ሰው ያመኛል። ልም ያለውን እንደዚህ እንደ ዴዚ አይነት ሜንታሊቲ የምትደግፉ ሰዎች ልጆች ካላችሁ ዳስ ዩር ቹዝ። እኔ አልደግፍም። በቃ እናት ነኝ አውቀዋለሁ። እናት የፈለገ ነገር ብትበድል እንኳን የፈለኩትን ወንድ ማግባት እችላለሁ። እናቴን ግን መቼም ነው አደባባይ ማላወጣት። አከተመ።
አናውቅም እንደ እናንተ በቡድን ሆናችሁ የዴዚን እና ስዘቀዝቁ ስሰድቡ ስታዋርዱ አብሰላት አረጋጊ ወለሽ ነው የኔ ውድ አብሰላት ጃጅ ማድረግ የምትችው ደግሞ አንድ ነገር ልንገርሽ ልጅሽ ሴት ልጅ ወልደሽ ልጅሽ 18 ዓመት ሲሞላው የዴዚ እድሜ ያለት ልጅ እናት ካልሆንሽ በስተቀር አንቺ ጻና ልጆች ናቸው ያሉሽ ጃጅ ማድረግ አትችይም አንድ ነገር ልንገርሽ እኔ የ23 ዓመት ልጅ አለችኝ ገባሽ የ23 ዓመት ልጅ ሲኖርሽ ሴት ልጅ ምን እንደምትፈልግ በዛ እድሜ ያለ ልጅ ያለው ሰው ካልሆነ ጃጅ ማድረግ አይችልም እንደ እናት ኦፍ ኮርስ እንደ እናት ልጅሽ አደባባይ ስታስወጣሽ ኦፍ ኮርስ ደግሞ አደባባይ እየወጣችሁ እናትየው ፈልጋ እንጂ ዴዚ አይደለችም ከልጅነቷ ቲክቶክ ያስለመደቻት ዩቲዩብ ያስለመደቻት እናቷ ናት ከዛ በተረፈ ግን እኔ ሴት ልጅ አለችኝ አብሰላት በዛ እድሜ ሲደርሱ ሰው ከወደዱ እንደዚህ ብታርጃቸው እግሯን በብረት አስረሽ ብታስቀምጭ እንኳን በተአምር አይሰሙሽም ከወደዱ ወደዱ ነው እናት አይደለም ማንንም ነው የማይሰሙት ማንንም አይሰሙ ወልደሽ እዛ ደረጃ የደረሰ ልጅ ስትኖርሽ ነው የዴዚን አንደርስታንድ የዴዚን እናት እኔ ምን አልኳት ይዛኔ እኔ ኃላፊነት ሳይሰማኝ ቀርቶ አይደለም እኔ ምን አልኳት ልጅሽ ምንም ነገር እንደማታቆም ስለማቅ ነው ያልኩት አልቀረም ተገናኙ ያልኩት አልቀረም አረገዘች የዴዚ እናት እንደማታስቆማት ሚዲያ ላይ ዛት ትመጣ እነ ዮኒ ማኛ ጋይዛ ብገባ ማጋ በስገባ አትሰማትም ብያለሁ እንኳን ካፍካስቶና የፈረንጅ ቅልቅል ያለባት የኛ ያበሻ ልጆች አይሰሙ አብሰላት 18 ዓመት ምንም መንገዱን ሳያውቁት ጥለውልሽ ባሎጃቸው ወንድ ተከትለው ነው የሚሄዱት ይመስለኛል ከወንድ ልጅ ይልቅ ሴት ልጅ ማሳደግ ከባድ ነው ብዬ አስባለሁ ያው ወንድም ከባድ ሪስክ አለው ግን የሴት ልጅ ህይወት አንድ ጊዜ ሳትካለ ገና ሳታገናዘብ ዴዚ ሳትች እያልኩ አይደለም ሳትካረጋት ሌላ ጣጣ ውስጥ ነው የምትገባው ምክንያቱም ልጅ የሚባል ነገር ይዛ ትመጣለች ምናምን በዛ ላይ ደግሞ ወንዱ ከተዋት አስቡት ምን ያህል ሪስክ እንዳለውና እኔ አንዳንዴ 2 ዓመት ያልሞላት ህፃን ሴት አለኝና እንዴት ነው ማሳድጋት በቃ እንዴት አርጌ ነው ማሳድጋት ብዬ ብዙ ጊዜ ይጨነቃለሁ አስባለሁ ለምን ከስር በደንብ ካልተገነባች መጥፎ ነው የሚሆነው ወደፊት እና ውጭ ሀገር ማሳደግ ማለት ደግሞ ከባድ ነው ለህፃናት በጣም ከፍተኛ የሆነ እንትን አለ ልጅ እናት ወይ ቤተሰብ ልጅን እንዲቀጣ አይመከርም አይደለ ውጭ ሀገር ላይ ያ ደግሞ መጥፎ ነው ብዬ ነው ማስበው መጽሐፍ ቅዱስ ራሱ ልጅን ቅጣ ይላል ልጅ ገና ከልጅነቱ ስል ገና ትንሽ 3-4 ዓመት ትንሽ እየተመታ እየተቀጣ ካላደገ መስመር ነው የሚስተው አንዳንድ ህፃናት እንኳን አስተዳደጋቸው ይናገራል ቤታቸው ስትሄዱ እንግዳ ጭንቅላት ላይ የሚወጣ አለ እንግዳ ቁጭ ብሎ ሶፋ ላይ የሚሯሯጥ ምናምን አለ ያ ደስ የማይል አስተዳደግ ሲንግል ማሞና ዋጋ ከፍላ ያሳደገችን እናት ክፉ እናት አድርጋችሁ ቀረጻችኋት አዋረዳችኋት ያዋረዳችኋት አሁን ሀዘንተኛ መስላችሁ መጣችሁ ቀድማችሁ ለላይክ እና ለፎሎ ከዚህ የምንማረው ስለ ይሄ የእናትን ማዋረድ የሰውን እናት ማብጠልጠል ሄርት ብሬክ ኪልስ ወዶች የልብ ስብራት ይገላል ቅስም መሰበር ይገላል you guys don't have any idea ቅስም መሰበር ይገላል ዋጋ ከፍለሽ መጥፎ እናት መባል ያማል የእናንተን ሳይድ ኦፍ ስቶሪ ሰዎች ሳይሰሙ just because ሶሻል ሚዲያ ላይ ስለሆነ ዛሬ የምንተፋው ነገር ችን ሴትዮ ሰብረን ሸርፈን ህይወቷን ነጥቀናታል እውነት ከሆነ ህይወቷን ነጥቀናታል አልበላም አልጠጣም ያማራችሁን ነገር ቀንሳችሁ ልጃችሁን አሳድጋችሁ አንዱ ሱሰኛ ወይ ፍሪክ ምናምን መጥቶ ጀንጅኖ ልጃችሁን ይዞባችሁ ሲሄድ አሰባችሁታል
እኔ ስለነ ዴዚ አይደለም ማወራው ለፍታችሁ ያሳደጋችኋትን ሕፃን ልጅ እንደዛ ተሰቃይታችሁ ያሳደጋችኋትን ዋጋ ከፍላችሁ ያሳደጋችኋትን ልጅ አንዱ በማይረባ አላማ ቢስ መጥቶ ሲወስድባችሁ እመም ነው እውነት በጣም ያማል ይሄ እንዴት ምንድነው አምስት almost ስድስት ወር እንዴት ነሽ ደህና ነኝ ላይን እንዴት ነህ 6 ወር አሁን ነው ቤቢ አምስት በስድስት ምናምን ቦይ ኦር ገርል ሴት ልጅ ታልከኒ ሀፍቴ ኦኬ ሴት ናት ደስ ይላል ሽግግር የለም መቼ አንተ ጸጉር አለ አንተ መላጣ ነህ like አንድ ዓመት በፊት like I must wear በፊት አንተ እኔ እንጃ ዴዚ ባይዘዌ በጣም የገነነችው የታወቀችው በዚህ አክሰንቷ እና ይሄ አማርኛ ለማውራት የምታረገው ትግሎች አሉ አይደል በዛ ነው በደንብ የታወቀችው እናንተ ትዳር የምታውቁትኝ ሶሻል ሚዲያ የሚል ላይክ በቀን 5 ቪዲዮ 6 ቪዲዮ ላይክ የሚለቅ በቃ የዕለት ኑሯቸውን የሚለቁ እኛ እንደዛ የለንም እኛ ሐሳባችን እንቅላችን ለረጅም ነው ላጭር አይደለም ገባችኋ እንዴት አርገን እንማራለን ትምህርታችን ጨርሳለን እንዴት አርገን ልጆቹን እንወልዳለን እንዴት አርገን ቤት እንገዛለን እንዴት አርገን መኪና እንገዛለን እንዴት አርገን ላይክ የሆነ ቢዝነስ እንከፍታለን እንዴት አርገን እናድጋለን እንጂ እንዴት አርገን ፍቅራችንን ሰው ይልን አይደለም አንቺ ቡዳ ጨው ነው አይንሽ አንቺ አየሽኝ አላየሽኝ ትዳሬን አየሽው አላየሽው ባረክሽው አልባረክሽው ትዳሬ ላይ የምታመጪው ነገር ምን አለ ይሄን ነገር የተናገረው ከዚህ በፊት ሊያ በማላቸው ገብታ ነበር እና ለሷ መልስ ሰጥቷት ነው I don't know ማን መስማት እንዳለበት ግን ወላጅ ለልጅ ሲያረግ ግዴታው ነው ልጅ ለወላጅ ሲያረግ መባረክና ብስለት ነው ከዛ በተረፈ ይሄ እነሱ ኖሮ ያላሳኩትን ህልማቸውን እናንተ ላይ ሲጭኑባችሁ ግዴታ አትቀበሉ በቃ የራሳችሁ ህልም የራሳችሁ አሻራ የራሳችሁ ማንነት ከላይ ተጭኖባችሁ ነው የመጣችሁት እንዲህ ተንከራትቼ አሳድጌ አብልቼ አጠጥቼ አልብሼ ግዴታ ማድረግ የነበረባችሁን ነገር ወደ እንትን ሲቀይሩት እንደ ውለታ ሲያስመስሉት እንደዛ የሚባል ፈሊጥ የለም የወላጅነት ግዴታችሁን የተወጣችሁት አለቀ መጀመሪያ ከጽንሱ ነበር መጀመሪያ ከግንኙነቱ ነበር እንደዛ ማለት የሰው ልጅ ወልደው ካሳደጉ በኋላ እኔ ላንተ እንደዚህ ሆኜ እኔ አንተን እንዲያኑር የሚባል ነገር የለም በተራው ደግሞ ለልጆቻችን እኛም ሰው ለማድረግ እንሞክራለን እንጂ እኔ ላንተ እንደዚህ ሆኜ አንተ እንደዚህ ሆነልኝ ምናምን የሚባል ፈሊጥ አይሰራም በቃ ህይወት በእነሱ ባሉት መንገድ አልተሳካም በራሳችሁ ሞክሩት በአንተ ባልከው መንገድ አልተሳካም አቅጣጫ ቀይር ምንም እንደዚህ የሚባል የህይወት መንገድ የለም እንዲህ ይበዛዋል ሌላ ምንም የተለየ ነገር የለውም እንትን ሆኑብህ ዲስአፖይንትድ ሆኑብህ ተከፉብህ በያዝከው መስመር የሰው ልጅ ነው መሳሳት አይቀርም ኖርማል ነው ቀልብ ሆነውን ይስጣቸው ግን ራሳቸው ያሳኩትን ህልም አንተ ላይ ለመጫን ሲሞክሩ ስቶፕ አንተም አንድ ህይወት ነው ያለ ልክ እንደነሱ በቃኝ ብለህ ህልምህንና ፈጣሪህን አምነህ 4 ነጥብ አድርገህ ወደፊት ምንም ግዴታ የለብህም አንደላቀው አሳደጉ ተንከራተው አሳደጉ የሚባል ነገር የለም ህይወትም ያንተ ናት አመሰግናለሁ ወላጆች ፈልገው እስከ ወለዱን ድረስ ማሳደግ ተንከባክቦ ማኖር ማሳደግ ግዴታቸው ነው እኔ ደግሞ አድጌ እነዛም ቤተሰቦቼን መጦር እንዳይቸገሩ ባደርግ ደስ ይለኛል እኔ አሁን እንደማስበው አይደለም ቤተሰቤን እምረዳው እና ይሄ ነገር ያው ግዴታችን አይደለም ግን እንደ ሰው ስናስበው ደግሞ እነሱ ደልቷቸውም አሳደጉን ቸግሯቸውም አሳደጉን እነሱን ደግሞ በተሻለ ነገር ማኖር አለብን ብዬ አስባለሁ ከተቻለ ነው ካልተቻለ ግን በፍቅር መኖር ነው በቂ ነው ልጅህ ሲያድግ ውጤታማና ስኬታማ እንዲሆንልህ የምትፈልግ ከሆነ ሃይማኖት ከሚባል ነገር የብርሃን ዓመት ያህል ርቀት ወስደህ አሳድገው ሃይማኖት
የህፃናትን አይምሮ ማኮላሸት ብቻ ሳይሆን ለሚገጥማቸው ከባባድ ፈተናዎች ቀላሉ መልስ የሆነ ማለት ነው ወደ ስንፍና ይጋብዛቸዋል። ሌት ሚ ኤክስፕሌን። ሃይማኖት ይሄ ምርምር ወይም አናላይዚንግ ወይም ይሄ ሪዝኒንግ የሚባሉ ነገሮች ማለት ነው እንዲጠፉ የሚያደርግ ቀላል የሆነ መልስ ነው። ለምሳሌ ጦርነት ተነሳ እንበል፣ ሁለት ሰነፍ ፖለቲከኞች መግባባት ስላልቻሉ እያለቅን ነው እንደማለት ማለት ነው። ኦ የፈጣሪ ቁጣ ይልሃል። ከዛ ደግሞ እሳተ ገሞራ ፈነዳ እንበል፣ ሄዶ እሳተ ገሞራው ምንድን ነው ከየት ነው የመጣው ብሎ እንደመመራመር እግዚኦ መሐረነ ይልሃል። ወይም ድርቅ ሲነሳ ሴፍ ስላላረግን ነው ወይም ኤልኒኖ ተነስቶ ነው ምን ማድረግ አለብን ብሎ ነገሩ እንደማስተካከል ማለት ነው። ፈጣሪ በቸነፈር ቀጣን ኃጢአት ሰርተናል ይልሃል። አያችሁ እንዴት ሰነፍ ሆኖ እንደቀረ የአፍሪካ ማህበረሰብ። ለዛ ነው ይሄ ምርምር ወይም ሪዝኒንግ ወይም ክሪቲካል ቲንኪንግ የሚባል ነገር ስለሚገድል ሃይማኖት ከአፍሪካ የሚረባ ኢኖቬሽን ያላየ ነው፣ ፈጠራ ያላየ ነው ከአፍሪካ። ለዚህ ነው አረቦቹ ያው ነዳጅ አግኝተው ፈታ ብለዋል። ኤኒዌይስ እናቱ አክራሪ ሃይማኖት ብትሆን እንኳን ማለት ነው እና መጽሐፍት እንዲያነብ የምታደርገው ከሆነ which is nice ቀስ ብለህ በሌለችበት ማለት ነው እነዚህ ሁለት ሀገራት ህዝቦች ማለት ነው ባህልና ማንነታቸውን አፍሪካን ላይ ለመጫን የደረሷቸው ምርጥ ድርሰቶች ናቸው ብለህ አስጠጣ። ይመስ እንዴት ነው ይሄን ነገር ታምኑበታላችሁ? እኛ ሀገር ላይ ባይዘዌ ሃይማኖትና እምነትን ብዙ ሰው ለይቶ አያውቅም። ብዙ ሰው ሃይማኖቱ የሚያድነው ነው የሚመስለው፣ ከእምነቱ ይልቅ ሃይማኖቱን ነው የሚያስበልጠውና ይሄ ነገር በጣም ነው የሚገርመኝ። አንድ ነገር ልንገርህ፣ ከልብ ስማኝ። whatever you mismanage you lose። በዚህ ምድር ላይ ምንም አይነት ነገር ሚስማኔጅ ካደረግ ታጣዋለህ። ምንም አይነት ነገር ማለት ነው። ሰውነትን ሚስማኔጅ ካደረግ ታጣዋለህ። ብርህ ሚስማኔጅ ካደረግ ካንተ ይርቃል። የምትኖርበትን ቤት ሚስማኔጅ የምታደርግ ከሆነ ከዛ ቤት ትወጣለህ። ስራህን በስነ ስርዓት ማኔጅ የማታደርግ ከሆነ ትባረራለህ። እዚህ ምድር ላይ ምንም አይነት ነገር ሚስማኔጅ ካደረግ ታጣቸዋለህ። ታውቃለህ፣ ብዙ ሰዎች ለምንድን ነው እግዚአብሔር የፈጠረን ብለው ሲያስቡ ለማምለክ ይላሉ። እኔ ግን አልስማማም በዚህ ሀሳብ። እግዚአብሔር ሰውን እንዲያመልከው አልፈጠረውም። ምክንያቱም እግዚአብሔር የሚያመልኩት ብዙ መላእክቶች አሉ። የኛ የሰዎች ጭማሪ እግዚአብሔርን ከፍ አያደርገውም፣ ዝቅም አያደርገውም። እግዚአብሔርን ሰውን ለመፍጠር የመጀመሪያ ኢንቴንሽኑ አምልኮ ነው ብያለሁ። በጣም ቀላል። ዘፍጥረት አንብበህ ታውቃለህ? እጽዋቶች እንዳያድጉ ፍሬያቸውን እንዳያበቅሉ እግዚአብሔር በምድር ላይ ዝናብን ከልክሎ ነበር ይላል። ለምን? ምድርን ካልቲቬት የሚያደርጋት የሚያበጃት ማለት ነው። ሰው የለም። ማኔጅ ማድረግ ባልቻልክበት ነገር ላይ እድገት ይቀራል ማለት ነው። እግዚአብሔር በዛ ነገር ላይ እድገትን ይከለክላል። ሲምፕል ፋክት። በጣም መንፈሳዊ መሆን አይጠበቅብህም። ከአንተ የተሻሉ አማኝ ያልሆኑ ሰዎች ድርጅታቸውን በስነ ስርዓት ማኔጅ ሲያደርጉ ያድጋሉ። whatever you mismanage በህይወት ላይ በትዳር ላይ ሚስማኔጅ ማድረግ ትዳርህንም ታጠዋለህ። እንዳትረሳ፣ ምንም አይነት ነገር ሚስማኔጅ ካደረግ ታጠዋለህ። እግዚአብሔር ወደዚህ ምድር ያመጣን ነገሮችን ማኔጅ አድርገን በስነ ስርዓት እንድናስተዳድር ነው። እንዳትረሳ። ዛሬ ብር ያጣኸው፣ ዛሬ ከስራ የተባረርከው፣ ዛሬ ሁላ ነገር የደረሰብህ አንተ የተለየ እግዚአብሔር በዛ መልኩ ስለፈጠረ አይደለም። ማኔጅ ማድረጊያ እውቀትህ በጣም ትንሽ ስለሆነ፣ ስለዚህ እግዚአብሔርን ስትለምን በጣም ትልቅ ነገር ስጠኝ ብለህ አትለምን። እግዚአብሔር ሆይ ነገሮችን ማስተዳደርበትን እውቀት ጥበብ ስጠኝ በል። ያ ነው ትልቁ ጸሎት። እሺ ይመች። ይሄ ነገር በብዙዎቻችን ዘንድ አከራካሪ ይመስለኛል። እኔ 50-50 ነው ይህንን ነገር የምቀበለው። ከዚህ በፊት እኔ በስራዬ በስነ ስርዓት ማኔጅ ባለማድረጌ እያየሁት ያለፈኝ ነገር አለ። ገንዘብ እያየሁት ባጠገቤ አልፎኛል እና ያን ነገር የመጣው ባለማስተዋል ነው እና እኔ ፈጣሪን ስጸልይ የምጠይቀው ገንዘብ ስጠኝ ሳይሆን ማስተዋልን ስጠኝ ነው የምለው። ገባችሁ? ማስተዋል ከተሰጣችሁ ሁሉ ነገር ይታያችኋል ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ላይ ምን ትላላችሁ? የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑ።